ፊልሙን ከመጀመራችን በፊት እውነተኛ ታሪክ ላይ የተመሰረተ ፊልም ነው። የሚያጠነጥነውም ወንድና ሴት ጓደኛ ማቾች መሆን ይችላሉ ወይንስ አይችሉም የሚለው ላይ ነው። እኔ በጭራሽ አይችሉም ከሚለው ጎራ ነኝ። እናንተ ከየትኛው ጎራ እንደሆናችሁ ፊልሙን ሳትጀምሩት ኮመንት ላይ ጻፉልኝ። ይመቻችሁ። ታሪካችን የሚጀምረው የፊልሙ ዋና ገጸ ባህሪ የሆነችውን ዩን እያስመለከተን ነው። ከልብ ጓደኛዋ ቻን ጋርም በመሆን የቪዲዮ ማስታወሻ ወይንም ደግሞ ቭሎግ እየቀረጸች የዕለት ውሎዋን ለተከታታዮቿ ስታካፍል እንመለከታለን። ዩንና ቻንም ከልጅነታቸው የዘለቀው ጓደኝነታቸው አሁን ድፍን 18 ዓመት ሞልቶታል። አሁን ግን ለፍቅር ማሰብ በመጀመራቸው ለጉርምስና እንደደረሱ ይሰማቸዋል። ዩን ለአንድ ሳምንት ያክል መክሳት አለብኝ ብላ አመጋገቧን እየቆጠበችው እንደሆነ ብትገልጽም ቻንግ ግን በዚህ ሳይስማማ ምሳ እንድትበላ እየወተወተ ወደ ትምህርት ቤቱ ካፍቴሪያ ይዟት ይገባል። እዚያም ዩን ሊፕስቲኳን ለመቀባት ስትሞክር ቻንግ ሊረዳት አስቦ ይቀበላታል። ከንፈሯንም እየቀባት ሳለ በአጋጣሚ ይሳሳትና ጉንጯን ሙሉ ያበላሸዋል። ቻንም በዚህ ድርጊቱ አፍሮ ይቅርታ ቢጠይቃትም በተመሳሳይ ሁኔታ ደግሞ ፈርቷት ስለነበር እየሮጠ ይሸሻል። ንዴቷን መቆጣጠር ያቃታት ዩንም ልትደበድበው ትከተለው ጀመር። በዚህ የማሳደድ መሃልም ዩን እየሮጠች የሆኑ ጥንዶችን ስትመለከት ሳታስበው እግሯ ተጠላልፈው የቀድሞ ፍቅረኛዋ ዋክ ፊት ለፊት ትወድቃለች። ዋክ ሁኔታውንም እንደ መልካም አጋጣሚ በመቁጠር በዩን ላይ ማሾፍ ይጀምራል። እሷ ግን ምንም እንዳልተፈጠረና እሱንም እንዳላወቀችው በማስመሰል አሁንም አብሯት ላለችው የሴት ጓደኛ ትኩረቱን እንዲሰጥ ትመክረዋለች። ዋክ ግን ማሾፍና መጎንተሉን ማቆም አልፈለገም። በዚህ መሃል ባልታሰበ ሁኔታ ሄጂን የተባለ ሌላ ወጣት ከየት መጣ ሳይባል ዩንን ከኋላ መጥቶ ያቅፋታል። በመከላከልም ዋክ ጥሏት እንዲሄድና ሁለተኛም እንዳያስቸግራት ያስጠነቅቀዋል። ዩን በድንገተኛው ክስተት ብትደነግጥም ሄጂንን ግን ላደረገላት ከለላ ምስጋናዋን ታቀርብለታለች። ይህም በእንዲህ እንዳለ የዩን የልብ ጓደኛ ቻን ለረጅም ጊዜ በስውር ይወዳት ከነበረችው ከጂሂዮ የስልክ ጥሪ ይደርሰዋል። ቻንም በተጠራጠረ ስሜት ምግብ ቤት ሲደርስ ጂሂዮ በሐዘንና በስካር መንፈስ ተውጣ ተጨማሪ መጠጥን እያዘዘች ያገኛታል። ሁኔታዋም ያላስደሰተው ቻን በፍጥነት ወደ እሷ በመቅረብ ምን እየተፈጠረ እንደሆነ ይጠይቃታል። ጂሂዮንም ፍቅረኛዋ ያለ በቂ ምክንያት እንደተዋት ተስፋ በቆረጠ ድምፅና በምሬት ታስረዳዋለች። ቻንም ከብዙ ሰዎች መካከል ለምን እሱን መርጣ እንደጠራችው ግራ ቢገባውም ሊያጽናናት ግን ይወስናል። ወሬያቸውንም ሳያጠናቅቁ ሙሉ በሙሉ የሰከረችው ጂሂዮ በሚያሳፈር ሁኔታ መጠጡ አናቷ ላይ ወጥቶ የቻን ቦርሳ ላይ ታስታውካለች። ቻንም ያየውን ነገር መቋቋም ባለመቻሉ መልሶ ሊያስታውክባት ይደርሳል። በማግስቱም ዩን እንደተለመደው የምሳ ሰዓቷን ተጠቅማ ከቻን ጋር በመሆን አዳዲስ ቪዲዮዎችን ትቀዳለች። ነገር ግን ምስኪኑ ቻን አሁንም የትናንትናው ምሽት ክስተትና የማቅለሽለሽ ስሜቱ ሙሉ በሙሉ ስላለቀቀው ፊቱ ላይ የመታመም ስሜት ይነበብበታል። በወሬያቸው መሃልም ቻን በድንገት ዩንን ከዚህ በፊት ወንድን ስማ እምታውቅ እንደሆነ ይጠይቃታል። ዩንም በልበ ሙሉነት በ18 ዓመት ውስጥ አንድም ጊዜ ወንድን ካልሳመችማ ራሷን እንደ ቂል እንደምትቆጥረው ትነግረዋለች። ይህኔ ግን ቻን እስካሁን ምንም አይነት ሴት ስሙ እንደማያውቅ በአፍረት ይነግራታል። ዩንም ይህንን አጋጣሚ በመጠቀም ሁለት ድንቾችን በሹኪያ ላይ ሰክታ የከንፈር ቅርጽ ከሰራችላቸው በኋላ እንዴት መሳም እንዳለበት በተግባር ታሳየው ጀመር። ሁለቱ የልብ ጓደኛ ማቾችም እንደለመዱት በዚህና በሌሎች ጉዳዮች ላይ የተቀላለዱ ሳለ በመሃል የቻን እናት ትደውልለታለች። ቻንም ከእናቱ ጋር ካወራ በኋላ በፍጥነት ሂሳቡን ሳይከፍል ከካፌው ለቆ ይወጣል። ዩንም የምትከፍለው ገንዘብ ስለሌላት እየተበሳጨችና እየጮኸችበት እንዲከፍል ከኋላው ትከተለው ጀመር። በዚያኑ ቀን ምሽትም ዩን ቪዲዮ እየቀረጸች ቀኑን በሙሉ በከፍተኛ ተቅማጥ ስትሰቃይ እንደዋለችና በተደጋጋሚም ወደ መጸዳጃ ቤት ስትመላለስ እንደነበር ቤቷ ውስጥም ብቻዋን ስለምትኖር የሚንከባከባትም ሰው እንደሌለ በሐዘን ለተከታታዮቿ ታጋራለች። ቀጥላም ቻን በጣም ንጽህና አጥባቂ ስለሆነ በተቅማጥ ከተያዘ ሰው አቅራቢያ መሆን እንደማይፈልግና ሊጠይቃትም እንዳልመጣ ትናገራለች። በህመሟ ጊዜ ማንም ከጎኗ አለመኖሩን ስሜቷን በእጅጉ ስለጎዳው ዩን ለራሷ ማዘን ትጀምራለች። ከጥቂት ጊዜያት በኋላ ግን ያኔ አቅፎ የተከላከላት ሄጂን ያልተጠበቀ የጽሑፍ መልእክትን ይልክላታል። ሄጂንም ስለ ህመሟ እንደሰማና ሁኔታዋ እንዳሳሰበው ገልጾ የሚያስፈልጓትን መድኃኒቶች ገዝቶላት ወደ ቤቷ እየመጣ መሆኑንም በጽሑፍ መልእክቱ ላይ ይገልጽላታል። ሄጂን ለዩን የተለየ ስሜት ያለው ቢሆንም የዩንን ስሜት ግን እርግጠኛ ስላልሆነ በውስጡ ስለሷ ማብሰልሰል ከጀመረ ወራቶች ተቆጥረዋል። ብዙም ሳይቆይም የዩን በር ላይ ደርሶ እንድትከፍትለት ይጮሃል። በሩንም ስትከፍተው ሄጂን የተለያዩ አይነት መድኃኒቶችንና ለህመሟ የሚሆኑ ነገሮችን ይዞላት ፊት ለፊቷ ቆሞ ታገኘዋለች። ሄጂን ለዩን ደህንነት የነበረው ስጋት ከገጽታዋ በላይ ስለነበርና ለህመሟ ምን እንደሚያስፈልጋት እርግጠኛ ስላልሆነ የገመተውን መድኃኒቶችን በሙሉ በፌስታል ይዞላት ይመጣል።
ዩን ትንሽ ቅር ቢላትም አመስግናው ግን ወደ ቤቷ እንዲገባ ተጋብዘዋለች። የህመሟ ስሜትና የሆዷ መረበሽ እያሳፈራት ምቾቷን ቢነሳትም ሄጂን ግን ይህንን የተረዳ ይመስል ትኩረቱን ሌላ ነገር ላይ ያደርጋል። ይልቁንም ለሷ የሚሆኑ ምግቦችን በማሞቅ ያቀርብላታል። ባሳየው ደግነትና እንክብካቤ ልቧ የተነካው ዩንም ለቅስፈትም ቢሆን ህመሟን ረስታ ቀና ስትል ሁለቱም ሳያስቡት እርስ በርስ ይቀራረባሉ። ልክ ሊሳሳሙም ሲሉ የዩን ሆድ ክፉኛ በመጮሁ ያው ቅስፈት ይቋረጣል። በዚህ ጊዜም ሄጂን ህመሟ ምን ያህል እንደሚያሰቃያት ሙሉ በሙሉ ስለተረዳ በነፃነትና ያለ ህፍረት መጸዳጃ ቤትን እንድትጠቀም ሙዚቃውን በከፍተኛ ድምፅ እንደሚከፍትላት ይነግራታል። ዩንም እሱ እንዳለው ሙዚቃውን ከፍ ማድረጉን ካረጋገጠች በኋላ በፍጥነት ወደ መጸዳጃ ቤቷ ታመራለች። ከቀናትም በኋላ ዩን ከህመሟ አገግማ በቻን መኝታ ክፍል ውስጥ አብረው ሆነው እንመለከታቸዋለን። ዩን እንደ ልማዷም የዕለት ውሎ ቪዲዮዎቿን እየቀረጸች የተመልካቾቿን ቁጥር ለመጨመር በማሰብ ቻን ይበልጥ ማራኪ መስሎ እንዲታይና ቀልብ የሚስቡ ነገሮችንም እንዲያደርግ ለማሳመን ትሞክራለች። ቻን ግን እንደዚህ አይነቱን ነገር ለማድረግ ፍላጎት ባይኖረውም በዩን ግፊትና ወትዋችነት ካሜራ ፊት ለፊት ቆሞ ትንሽ ፈገግ ለማለትና ሳቢ ለመሆን ይሞክራል። በዚህ መሃልም ዩን ከሄጂን ነገ እንዲገናኙ የሚገልጽ አንድ መልእክት ይደርሳታል። ይህም በእንዲህ እንዳለ ቻን በድብቅ የሚወዳት ጂዮ ከድሮ ፍቅረኛዋ ጋር እንደታረቀች የሚያሳየን አንድ ፎቶን ኢንስታግራም ላይ ይመለከታል። ይህንንም ያየው ቻን ልቡ ክፉኛ ይሰበራል። ቻን በሐዘን ተውጦ ጂዮ እሱን የማትፈልገውና ለሱም ስሜት የሌላት ምናልባት በመልኩ ምክንያት እንደሆነ ራሱን መጠየቅ ይጀምራል። በዚያኑ ጊዜም ዩን አእምሯ በሄጂን መልእክት ተይዞ ስለነበር የቻንን ስሜት ሳትረዳው ደረጃው ያልሆነችውን ልጅ ለማግኘት መሞከር እንደሌለበት አስተያየቷን ትሰጠዋለች። ይህ የዩን አስተያየትም ቀድሞውኑ የተጎዳውን የቻንን ልብ ይበልጥ እንዲሰበር ያደርገዋል። በቁጣ ስሜትም ተውጦ ሄጂን ሴቶችን አታላይ እንደሆነና ዩንንም እያታለላት እንደሆነ በመናገር በተራው ሊያበሳጫት ይሞክራል። ዩን ግን ሄጂን እሷነቷን ወዶ እንደቀረባት ባለሙሉ እምነት ስለነበረች የቻንን ንግግር ወደ ጎን በመተው በቻን ያለባበስ ስልት ላይም እየቀለደችበት ምላሽ ተሰጠው ጀመር። እንደለመዱትም የሁለቱ ጓደኛ ማቾች ንትርክ ብዙም ሳይቆይ ወደ ትራስ ድብድብ ያመራል። ምንም እንኳን ቢናቆሩም ጓደኝነታቸው ግን በጣም ጠንካራ ስለነበር ሁልጊዜ መልሰው ይታረቃሉ። በማግስቱም ዩንና ሄጂን በትምህርት ቤቱ የሙዚቃ ክፍል ውስጥ ይገናኛሉ። ሄጂንም እውነት ወይንም ትዕዛዝ በሌላ መጠሪያ ስሙ ደግሞ ትሩዝ ኦር ዴር የተባለን ጨዋታ እንዲጫወቱ ሐሳብ ያቀርብላታል። የጨዋታው ህግም የተሸነፈ ተጫዋች አንድ እውነታ መናገር ወይንም የታዘዘውን ተግባር መፈጸም እንዳለበት ለዩን ካስረዳት በኋላ ዩን በሐሳቡ ስለተስማማች መጫወት ይጀምራሉ። ለጥቂት ዙሮችም ከተጫወቱ በኋላ ዩን ትሸነፋለች። ሄጂንም ይህንን አጋጣሚ በመጠቀም የፍቅር ጓደኛው እንድትሆን ያልተጠበቀና አስደንጋጭ የድፍረት ጥያቄን ይጠይቃታል። ዩንም በድንጋጤና በአፍረት ፊቷ ቢሞላም ጥያቄውን ግን በደስታ ተቀብላ በይፋ የፍቅር ግንኙነት ለመጀመር ተስማማለች። በሌላ በኩል ቻን ጎልፍ በመጫወት ጊዜውን ለማሳለፍ ቢሞክርም የጂዮ በቦርሳ ውስጥ ማስታወቋንና በኢንስታግራምም ያየውን ፎቶ ማሰብ ማቆም አልቻለም። ቻንም ከገባበት ሐሳብ አንድ ስድ የሆነ ሰውዬ በላዩ ላይ ሲጮህበት ይነቃል። ሰውየው ቦታው የሱ እንደሆነ በመግለጽ እንዲነሳ በቻን ላይ መዛትና ማስፈራራት ይጀምራል። ይህም በእንዲህ እንዳለ እዚያው ጎልፍ እየተጫወተች የነበረች በጣም መልከ መልካምና ቁጥብ መስላ የምትታይ አንዲት ወጣት በመካከላቸው ገብታ ሁኔታውን ታቋርጣቸዋለች። ውበቷ ሁለቱንም ወንዶች ያስደነገጣቸው በመሆኑ ጉልበተኛውም ሰውዬ ወዲያውኑ አነጋገሩን በመቀየር ትህትና በተሞላበት መልኩ ያናገራት ጀመር። እሷም በሚያስገርም ሁኔታ ያለምንም ማመንታት ቻንን በሰላም እንዲተው ትነግረዋለች። ቻንም ላደረገችለት ነገር ምስጋናውን ለመግለጽ ከኪሱ የነበሩትን የመጫወቻ ሳንቲሞች አውጥቶ ይሰጣታል። እሷም ምንም ቃል ሳትተነፍስ ሳንቲሞቹን ተቀብላው ወደ ጨዋታዋ ትመለሳለች። በቀጣዩ ቀን ዩን በትምህርት ቤታቸው አውቶቡስ ውስጥ ሆና ቪዲዮዋን እየቀረጸች ከሄጂን ጋር የፍቅር ግንኙነት ከጀመሩ በኋላ ለመጀመሪያ ጊዜ ሊተያዩ እንደሆነና ትንሽም እንደፈራች ለተከታዮቿ ትገልጽላቸው ጀመር። በጥልቅ ተንፍሳም ወደ ትምህርት ቤቱ ቅጥር ግቢ ስትገባ ሄጂን ቆሞ ሲጠብቃት ትመለከተዋለች። ለምን ካሜራ እንደያዘች ሲጠይቃትም የዕለት ተዕለት እንቅስቃሴዎቿን መቅረጽ እንደጀመረችና እሱንም መቅረጽ የምትችል እንደሆነ ትጠይቀዋለች። ሄጂንም በደስታ ተስማምቶ ሁለቱም ካሜራው ፊት ቆመው እርስ በርስ ማውራት ይጀምራሉ። ሄጂንም ዩንን ሳታስበው ፍቅረኛዬ ብሎ ሲጠራት በጣም መደሰት ትጀምራለች። ከዚያም በኋላ በመተቃቀፍና በመሳሳም የሚያማምሩ ፎቶዎችን አብረው መነሳት ይጀምራሉ። ይህ ሁሉ እየሆነ ሳለ ግን የሆነች ተንኮለኛ ሴት ከጀርባቸው ሆና በድብቅ ቪዲዮ እየቀረጸቻቸው እንደሆነ ሳያውቁ ይቀራሉ። በማግስቱም ዩን ሄጂንን በሚያደርገው ጨዋታ ላይ ልታበረታታው ትሄዳለች። አጠገቧ ላለችው ጓደኛዋም ሄጂን ምን ያህል ምርጥ ፍቅረኛዋ እንደሆነ በፍቅር ስሜት ታወራላት ጀመር።
በዚህም ያላበቃችው ዩን ሄጂን የመጀመሪያ የስማቸውን ፊደል በማሊያው ላይ አጽፎ ስትመለከት ልቧ በሐሴት ይሞላል። ይህም በእንዲህ እንዳለ በጨዋታው ላይ የነበረው ቻን ዩን ለሄጂን የምታሳየውን የፍቅር ትኩረት ሲመለከት ቅናት ውስጡን መሙላት ይጀምራል። ከዚያም በተጨማሪ ሄጂን በጨዋታው ወቅት ኳስ በተደጋጋሚ እየሳተ ስለነበር በሄጂን ላይ በጣም ይናደድበት ጀመር። በዚህም ምክንያት አሰልጣኙ ሄጂንን ወደ ግብ ጠባቂነት ቦታ ያዘዋውሩታል። በሚያሳዝን ሁኔታ ሄጂን በግብ ጠባቂነትም ጥሩ ስላልነበር ቡድናቸው ጨዋታውን ይሸነፋል። የፍቅረኛዋ አቋም የቱንም ያክል ደካማ ቢሆንም ዩን ግን አሁንም ሄጂንን እንደ ምርጥ ተጫዋችና ድንቅ ተፋላሚ አርግታ ማየት ትጀምራለች። በዚያው ቀን ምሽትም ቻን በአባቱ ሱቅ ውስጥ እየሰራ ሳለ በአጋጣሚ በጎልፍ ሜዳው ላይ ያገኛትን ያቺን ምስጢራዊ ወጣት ብቻዋን ተቀምጣ የቸኮሌት ወተትን እየጠጣች እንደገና ያገኛታል። ቻንም ፈራተባ እያለ ወደ እሷ ተጠግቶ ወሬውን ለመጀመር ይሞክራል። ልጅቷን ባልተጠበቀ ሁኔታ ስለ ህይወት ህልሙ ተጠይቀው ጀመር። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ቻንም መልካም ምግብ መብላት፣ ሰላም የሰፈነበት ቤትና ቀላል የህይወት ኑሮን እንደሚፈልግ ከመለሰላት በኋላ እሱም በተራው አስቀጥሎ የእሷን ህልም ይጠይቃታል። እሷም በጣም ታዋቂ ሞዴል መሆን እንደምትፈልግ ነገር ግን ባለፈው ዓመት በተደረገ ውድድር እንደወደቀች ሐዘን በተሞላው ስሜት ትገልጽለታለች። ቻንም እስካሁን ካያቸው ሴቶች ሁሉ እጅግ በጣም ቆንጆ እንደሆነችና በሚቀጥለው ጊዜ ውድድሩን እንደምታለፍ ተስፋ እንደሚያደርግ በመግለጽ ያበረታታታል። በዚህም አጋጣሚ ሁለቱ በፍጥነት ተቀራርበው የስልክ ቁጥራቸውን ይለዋወጣሉ። በቀጣዩ ቀንም ዩን በቪዲዮዋ ላይ እሷና ቻን ለምሳ አሳ ለመብላት ወደ አንድ ካፌ እንደመጡ እየገለጸች ባለችበት ሁኔታ ሄጂን ድንገት ብቅ ይልና አብሯቸው ይቀመጣል። ሄጂንም ቻንና ዩን ከአንድ ሳህን ውስጥ ሲበሉ ሲመለከት የቅናት ስሜት በግልጽ ፊቱ ላይ መነበብ ይጀምራል። ምን እየበሉም እንዳለ ለመጠየቅ የተገደደው ሄጂን ዩን ከልጅነቷ ጀምሮ ካሮትን መብላት እንደማትወድና ቻን ደግሞ በተገላቢጦሹ ካሮትን በጣም ስለሚወድ ሁልጊዜም ለመብላት ተያይዘው ሲወጡ ካሮቱን እሱ አሳውን ደግሞ እሷ እንደምትበላ በመግለጽ አሳ ለብለብ እየበሉ እንዳለ ተነግረዋለች። በወሬያቸው መሃልም ቦና የተባለች የክፍል ጓደኛቸው ሆን ብላ ዩን እየገጨቻት ካለፈች በኋላ ጥላቻ የተሞላበት እይታን ትወረውርባታለች። በዚህም በሁለቱ መካከል የቆየ ቂም እንዳላቸው ሁሉም መገመት ይጀምራሉ። ቦናም በአቅራቢያቸው ተቀምጣ የታዘዝከውን ካልፈጸምክ እውነተኛ ማንነትን አጋልጣለሁ የሚል አንድ አስደንጋጭ መልእክትም የሄጂን ስልክ ላይ ይገባለታል። ሄጂንም መልእክቱን ከላከው ሰው ጋር በማግስቱ ለመገናኘት ይወስናል። ዩንም ፍቅረኛዋ እንደተጨነቀ ስትመለከት ስልኩን ለማየት ትሞክራለች። ሄጂን ግን ባልተጠበቀ ሁኔታ ለምን ትሰልይኛለሽ በማለት በቁጣ ይጮህባታል። ከዚህ በፊትም ሄጂን እንደዚህ አይነት ባህሪ ሲያሳይ አይተውት ስለማያውቁ ይህ ድርጊቱ ዩንም ብቻ ሳይሆን ጓደኛዋ ቻንንም በጣም ያስደነግጣቸዋል። በማግስቱም ዩን ሄጂንን እየጠበቀችው የይቅርታ ደብዳቤ መጻፍ ትጀምራለች። በመጨረሻም ሲመጣ የግል ጉዳይ ውስጥ ጣልቃ በመግባቷ ይቅርታ ትጠይቀዋለች። ሄጂንም በወቅቱ ጥሩ ስሜት ላይ እንዳልነበረ ገልጾላት እያቀፈ ይቅርታ ይጠይቃታል። አንድ ቀንም ስለሱ መጥፎ ወሬዎችን ብትሰማ ይህንን ቅስፈት እንድታስታውስና ወሬዎቹንም እንዳትሰማ ይጠይቃታል። ዩንም በንግግሩ ግራ ብትጋባም ብዙም ትኩረት ሳትሰጠው ታልፋለች። በዚያኑ ቀን ምሽትም ዩን ሰውነቷን ቅርጽ ለማስያዝ የአካል ብቃት እንቅስቃሴ ልትጀምር እንደሆነ በቪዲዮዋ ላይ እየገለጸች ወደ አንድ መናፈሻ ቦታ ታመራለች። ከቻን ጋርም አብረው እንቅስቃሴ ለማድረግ የተቀጣጠሩ ቢሆንም ቻን ግን በሰዓቱ መገኘት ስላልቻለ ዩን በብስጭት መቆጣት ትጀምራለች። ይህም በእንዲህ እንዳለ በመናፈሻው ሌላኛው ጥግ ላይ ቦና ከሄጂን ጋር ተገናኝታ ትናንትና ያንን መልእክት የላከችለት እሷ እንደሆነች እንረዳለን። ከጥቂት ወራቶችም በፊት ዩን ቦና ከልቧ የወደደችውን ወንድ የፍቅር ጓደኛዋ እንዳደረገችባትና ይህንንም ያወቀችው ቦና በቂም በቀል ሄጂንን በፍቅር እንድትወድቅ ካደረጋት በኋላ እንዲተዋትና ልቧን እንዲሰብረው የቀጠረችው የእሷ ቅጥረኛ እንደሆነ እንረዳለን። በውይይታቸው መካከልም ቦና ሄጂን ይህንን ሁሉ በሚያደርግበት ጊዜ በእርግጥ ላዩን የፍቅር ስሜት አድሮበት እንደሆነ ትጠይቀዋለች። ሄጂንም ቀጥተኛና ልበ ቀዝቃዛ በሆነ መልኩ ፈጽሞ ሊፈጠር እንደማይችል ይገልጽላታል። በሚያሳዝን ሁኔታ ግን ይህንን ሁሉ ምልልስ ዩን ከቦታው ብዙም ሳትርቅ ትሰማቸዋለች። የሚወዳት መስሏት ልቧን የሰጠችው ፍቅረኛዋም እውነተኛ ማንነቱ ሲጋለጥ የዩን ልብ በሐዘንና በክህደት ስሜት ክፉኛ ይሰበራል። ይህም እየሆነ ሳለ ቻን ወዳለችበት ቦታ ደርሶ ሊያጽናናት ይሞክራል። በማግስቱም ዩን ወደ ክፍሏ ስትገባ የክፍል ጓደኞቿ ስለሷና ስለ ሄጂን መለያየት ሲያሙ ተሰማቸዋለች። ሐሜቱ ግን በዚህም ሳያበቃ ሄጂን እሷን ከሳማት በኋላ ለአንድ ሳምንት ሙሉ አፉን ሲያጠብ እንደሰነበተና አብረው በነበሩበትም ጊዜ ሁሉ የእሷን ጠረን ለመቋቋም ይገደድ እንደነበር የሚገልጽ አጸያፊና መሰረተ ቢስ ወሬ ይሰራጫል። ይህንንም የሰማችው ዩን በጣም መበሳጨት ትጀምራለች። በዚያኑ ቀንም ዩን ወደ ቤቷ ስትገባ ታናሽ ወንድሟ ስለሷና ሄጂን የተወራው ሐሜት እስከነሱ ትምህርት ቤት ድረስ መዛመቱን ይነግራታል።
ወሬውን ለማስቆምም ትምህርት ቤት ውስጥ ላሉት ሁሉ እውነቱን በመናገር እንድትጋፈጣቸው ይመክራታል። ዩንም የወንድሟ ምክር በመቀበል በቲክቶኳ ላይ ላይቭ ትገባለች። የግል ንጽህናዋን እንደምትጠብቅ ኮልጌትና ሽቶንም እንደምትጠቀም በመግለጽ የተነሳባትን ወሬ ለማስተባበል ትሞክራለች። በዚህ መሃል ግን ተከታታዮቿ አዲስ የወንድ ጓደኛን ይዛ እንደሆነ መጠየቅ ይጀምራሉ። ዩንም በድንገትና ሳታስበው አዎ ብላ ትመልስላቸዋለች። አሁን የፈጠረችውንም ውሸት ለማስመሰል አዲስ የወንድ ጓደኛ ማግኘት እንዳለባት ስለተገነዘበች ከየት እንደምታገኝ ማብሰልሰል ትጀምራለች። በማግስቱም የክፍል ጓደኞቿ የአዲሱን ፍቅረኛዋን ስም እንድትናገር ግፊት ማድረግ ሲጀምሩ ሳታስበው የቻንን ስም ጠርታ ትገላገላለች። መስኪኑ ቻን ሁኔታው ግራ ቢገባውም ጓደኝነታቸውን በማሰብ ግን የዩን የውሸት ፍቅረኛ ለመሆን ይስማማል። በዛኑ ቀን ከሰዓትም በቻን ቤት ከተገናኙ በኋላም ዩን እውነተኛ ፍቅረኛ ማቾች ለማስመሰል ሊያደርጓቸው የሚገቡ ነገሮችን ዝርዝር ታዘጋጃለች። ስምምነታቸውንም ለማስጀመር አብረው ወደ ገበያ ይወጣሉ። በገበያው ውስጥም በጣም የሚዋደዱ ፍቅረኛ ማቾች ለማስመሰል ፎቶን ይነሱ ጀመር። በቀጣዩ ቀንም የትወና ትምህርታቸውን እየተማሩ ሳለ መምህሩ ሁለት ተማሪዎችን ጠርቶ የፍቅር ትዕይንቶችን እንዲተውኑ ይጠይቃቸዋል። በዚህም ጊዜ ሁሉም ተማሪዎች ወደ ዩንና ቻን መጠቆም ይጀምራሉ። በዚህም ምክንያት ሁለቱም ወደ መድረክ ለመውጣት ይገደዳሉ። ዩን ትወናው እውነተኛ መስሎ እንዲታይ በማሰብ በስሱ ቻንን መሳም ትጀምራለች። ቻን ግን ባልጠበቀችው ሁኔታ አጥብቆ ይዟት በስሜት ከንፈሯን ይስማታል። ለምንድነው ይሄ ክፍለ ጊዜ እኛ ሀገር የሌለው? ዋይ ይሄ ክፍለ ጊዜ ከተጀመረ እኔ ተመልሼ ነው ሃይስኩል የምማረው። ተመልሼ እመጠምጠው እማረው። ይህ ድርጊቱም ሁሉንም ተማሪ በተለይም በቦታው የነበረውን ሄጂንን ክፉኛ ያስደነግጠዋል። ይሁን እንጂ ሄጂን ቀደም ብሎ ዩንና ቻን የውሸት ፍቅረኛ ማቾችን ለመሆን ሲስማሙ በድብቅ የሰማውን አልዘነጋም ነበር። ዩን ከቻን ጋር ሆና ቪዲዮ እየቀረጸች ለተመልካቾቻቸው ተመሳሳይ የእጅ ሰዓትን እንደገዙ ያስመለክቷቸዋል። ለቀጣዮቹ ጥቂት ቀናትም ሁለቱ የፍቅረኛ ማቾች ድራማቸውን በጥሩ ሁኔታ ቢቀጥሉም ቻን ግን ለዩን የነበረው የጓደኝነት ስሜት ወደ እውነተኛ የፍቅር ስሜት እያደገበት ይመጣል። አንድ ቀንም በቻን ቤት ውስጥ እያሉ ታናሽ ወንድሟ እስከዛሬ ያጠራቀመውን ገንዘብ ተመሳሳይ የፍቅረኛ ማቾቹን ሰዓት ለመግዛት እንደሰረቀችው ስላሰበ እሷን ፍለጋ ወደ ቻን ቤት በማምራት የበር ደውሉን ያንኳኳል። ዩንም ወንድሟ እንደመጣ ስላወቀች በፍጥነት ከቻን ብርድ ልብስ ስር ትደበቃለች። ወንድሟም ምሳ ገዝቶ እንደ መደለያ ለቻን ከሰጠው በኋላ እህቱን የት እንዳለች ይጠይቀዋል። ቻን ግን ዩን የት እንዳለች እንደማያውቅ በማስመሰል ቢዋሽም ወንድሟ ግን ሁኔታውን ይጠራጠራል። ነገር ግን ብዙም ሳይቆይ ለመሄድ እንደወሰነ ከመውጣቱ በፊት ለእህቱ ገንዘቡን ካልመለሰችለት ለፖሊስ አሳልፎ እንደሚሰጣት እንዲነግራት ለቻን መልእክትን ይተውለታል። ወንድሟም ወደ በሩ እያመራ እያለ የእህቱን ጫማ ያስተውለዋል። እህቱም ከብርድ ልብስ ውስጥ እንደተደበቀች ቢያስተውልም ነገር ግን ምንም ሳይናገር በፈገግታ ብቻ ይወጣል። ወንድሟ እንደሄደም ዩን ከብርድ ልብስ ውስጥ ወጥታ ምንም እንዳልተፈጠረ ነገር በቻን ላይ ትደገፈዋለች። ይህ ድርጊቷም የቻንን ልብ በኃይል እንዲመታ ስላደረገው ወደ ቤቷ እንድትሄድ ይጠይቃታል። ዩን ግን ከቅርብ ጊዜ ወዲህ ለምን የእንግዳ ባህሪ እንደሚያሳይ ትጠይቀዋለች። በነጋታውም በትምህርት ቤት የሽርሽር ጉዟቸው ላይ ቻንና ዩን ብዙ ፎቶዎችን አብረው ይነሳሉ። ሁለቱን አብረው ባያቸው ጊዜ በጣም የተናደደው ሄጂንም የውሸት ግንኙነታቸውን የሚያጋልጥበትን እቅድ መንደፍ ይጀምራል። በዚያኑ ቀን ምሽትም ሄጂን ከጓደኞቹ ጋር በመሆን ቻንና ዩንን የካርታ ጨዋታን እንዲጫወቱ ይጋብዟቸዋል። ጨዋታውም ስለ ግንኙነታቸው የሚጠይቁ አሳሳች ጥያቄዎችን መመለስን ያካትት ነበር። ዩንና ቻንም ለተጠየቋቸው ጥያቄዎች እጅግ ተቃራኒ መልሶችን በመስጠታቸው ሌሎች ተማሪዎች በግንኙነታቸው ላይ ጥርጣሬ እንዲያድርባቸው ያደርጋል። ነገር ግን መጀመሪያ በፍቅር የወደቀው ማን እንደሆነ ሲጠየቁ ሁለቱም በአጋጣሚ ቻን እንደሆነ ይመልሳሉ። በዚህ ጊዜም ቻን ለዩን ያለውን የፍቅር ስሜት ለመናዘዝ ስለተገደደ ላለፉት 10 ዓመታት ሲወዳት እንደነበረ ይናገራል። ዩን ግን ግራ በተጋባና ግዴለሽ በሚመስል ፈገግታ ምላሽ ትሰጣለች። ቻንም ከጨዋታው በኋላ ራሱን አግሎ የዩንን እጅ ይዞ ወደ ውጭ ይወጣል። ዩን በትወናው በጣም ጎበዝ እንደነበርና ለትንሽ ጊዜም ልታምነው እንደተቃረበች ትነግረዋለች። ቻን ግን እውነቱን እየተናገረ እንደሆነና ከልጅነቱም ጀምሮ ሲወዳት እንደኖረ በድጋሚ ያረጋግጥላታል። በልጅነታቸውም ዩን ሁል ጊዜ 6 ሰዓት ላይ እሱ ልትጠይቀው ትመጣ እንደነበርና ይህም ቻንን እጅግ ያስደስተው እንደነበር በትውስታ ያስመለክተናል። ቻን ምንም እንኳን እስከዛሬ ሌሎች ሴቶችን ሊወድ ቢሞክርም ያንን የ6 ሰዓት ስሜት ግን ሁልጊዜም እንደሚናፍቀው ይገልጽላታል። ዩንም በተናገረው ነገር በጣም ግራ በመጋባት ምን ማለት እንዳለባት እንኳን ቃል ይጠፋት ጀመር። በማግስቱ ትምህርት ቤት ውስጥም ሄጂን ዩንን ለማሳመንና እንደገናም በፍቅሩ እንድትወድቅ ስለፈለገ ለቻን ዩንን እንዲመልስለት ያስጠነቅቀዋል። ቻን በንዴት ቢሞላም ራሱን ተቆጣጥሮ ግን ሄጂን ከዩን አጠገብ እንዳይደርስ በተረጋጋ መንፈስ ያስጠነቅቀዋል። ከትምህርት በኋላ ግን ሄጂን ዩንን በቤቷ አቅራቢያ ጠብቆ እንደገና አብረው እንዲሆኑ ይለምናታል። ዩን ግን በእሱ ምክንያት በትምህርት ቤት ውስጥ የተቀለዱባትን በማስታወስ ከእሷ እንዲርቅ ትነግረዋለች።
በዚህ ጊዜ ግን ሄጂን የመጨረሻውን አማራጭ በመጠቀም እሷና ቻን ፍቅረኛ ማቾች መስለው እየተወኑ እንደሆነ እንደሚያውቅ ይነግራታል። ቻንንም የራሷን ውሸት መሸፈኛ አድርጋ በመጠቀሟ ምን ያህል ስግብግብ እንደሆነች በመናገር ያስፈራራት ጀመር። በዚህ መሃል ግን ቻን በድንገት ብቅ ብሎ በእጁ የያዘውን መጠጥ ሄጂን ላይ ከወረወረበት በኋላ ድጋሚ ዩን አጠገብ እንዳይደርስ እየጮኸ ያስጠነቅቀዋል። በዚያው ምሽትም ሄጂን ምስጢራቸውን እንደሚያጋልጥና የሁለቱንም ሕይወት በትምህርት ቤት ውስጥ ማሳቂያ እንደሚያደርገው ስለዛተባቸው የሄጂን ዛቻ ደግሞ ከሁለቱም በላይ ቻንን እንደሚጎዳው በማሰብ ከእሱ ሙሉ በሙሉ ለመራቅ ትወስናለች። በማግስቱም በትምህርት ቤት ውስጥ ቻንን ስታየው ሆን ብላ እንዳላየችው በማስመሰል ትሸሸዋለች። ለሚልካቸው መልእክቶችን ምላሽ መስጠት በማቆሟ ቻን በሁኔታው በጣም ግራ መጋባት ይጀምራል። በዚያው ምሽትም ወደ ቤቷ በመሄድ ለምን እንደምትሸሸውና እንግዳ ባህሪንም እንደምታሳየው ይጠይቃታል። በወሬያቸው መሃል ግን ቻን በአጋጣሚ ዩን ከሄጂን ጋር መልእክት ስትለዋወጥ ያያታል። ቻንም ሁኔታውን በተሳሳተ መንገድ በመረዳቱ ዩን ከሄጂን ጋር መልሳ ግንኙነት እንደጀመረች በማሰብ በቅናትና በንዴት ራሱን መቆጣጠር አቅቶት የዩንን ስልክ ወርውሮ ይሰባብርባታል። ዩንም በሁኔታው በመበሳጨት እንደ እውነተኛ ፍቅረኛዋ መተወን እንዲያቆም ከነገረችው በኋላ ከቤቷ እንዲወጣ ታደርገዋለች። ይህንን የሰማው ቻንም ልቡ ክፉኛ ይሰበራል። ዩንም ያለምንም ምክንያት እንደተለወጠችበት በማሰብ በሐዘን ተውጦ ከቤቷ ይወጣ ጀመር። ይህንን ሁሉ ያደረገችውም እሱን ከጉዳት ለመጠበቅ ብቻ መሆኑን ለራሷ ደጋግማ በመንገር ልትጽናና ትሞክራለች። በዚህ ውዥንብር መሃል ግን ዩን ለቻን የነበራት ስሜት ከጓደኝነት የዘለለና ጥልቅ የፍቅር ስሜት መሆኑን ለመጀመሪያ ጊዜ በግልጽ ትገነዘባለች። በቀጣዩ ቀን ዩን ለቻን ይቅርታ ለመጠየቅ ብትወስንም ቻን ግን ለተከታታይ ቀናት ከትምህርት ቤት ይቀራል። ዩንም በቻን መጥፋት ክፉኛ ትጨነቅ ጀመር። አብረው ያሳለፏቸውንም አስደሳች ጊዜያትን በማስታወስ ናፍቆቱ ከቀን ወደ ቀን እየባሰባት ይመጣል። አንድ ቀንም ታዲያ ዩን በድንገት ትታመምና ወደ ትምህርት ቤቱ የሕክምና ክፍል ትወሰዳለች። ልክ ለመጀመሪያ ጊዜ እንዳደረገው ሁሉም ሄጂን መድኃኒቶችን ይዞላት ሊጠይቃት ይመጣል። ዩን ግን ሙሉ አእምሮዋ በቻን ላይ ስለነበር ከሄጂን ጋር ለመነጋገር ምንም ፍቃደኛ አልነበረችም። በዚህ ጊዜም ዩን ለሄጂን አንድ ያልጠበቀውን ነገር ትነግረዋለች። አሁን ላይ የውሸት ግንኙነታቸውን ቢያጋልጥም ቻንን ስላፈቀረችው ግን ምንም እንደማይመስላት በግልጽ ትነግረዋለች። ይህንን የሰማው ሄጂንም ከዩን ጋር እንደገና የመታረቅ ተስፋው ሙሉ በሙሉ በመሟጠጡ ልቡ በሐዘን ይሰበራል። በስተመጨረሻም ዩንን መከታተሉን ለማቆም ይወስናል። ዩንም ከህመሟ እንዳገገመች ቻንን መፈለጓን ብትቀጥልም ልታገኘው ባለመቻሏ ግን በጣም ልቧ ያዝናል። በልጅነታቸውም አብረው ይጫወቱበት የነበረን አንድ የመጫወቻ ስፍራ ትሄዳለች። በሚገርም ሁኔታ ግን ቻንን በዛ ታገኘዋለች። ዩንም ሐዘን በተሞላበት ስሜት በጠፋባቸው ቀናቶች ምን ያህል እንደተጨነቀችና ስለሱም ምን ያህል አብዝታ እንዳሰበች ለቻን ትነግረዋለች። ስታርቀው የነበረውም እሱን ከጉዳት ለመጠበቅ እንደነበረ ከነገረችው በኋላ ለረጅም ጊዜ በውስጧ ተዳፍኖ የቆየውን ለእሱ የነበራትን ጥልቅ የፍቅር ስሜት ትናዘዛለች። ቻንም የተናገረችውን ነገር በመረዳት ይቅርታዋን ይቀበላል። እሱም ምንጊዜም ቢሆን ሲወዳት እንደነበረና አሁንም እንደሚያፈቅራት ይነግራታል። ሁለቱ የልብ ጓደኛ ማቾችም በዚያው ቅስፈት ይቅርታ ተባብለው ከዓመታት የጓደኝነትና የውሸት ግንኙነት በኋላ ለመጀመሪያ ጊዜም በይፋ ፍቅረኛ ማቾች ሲሆኑ እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩ። በቃ ይመቻችሁ።